እነሱ ባዘጋጁት የጸሎት ፕሮግራም ላይ እነሱ ጋር ሰው ቢሄድ እንደሚድን። ከገንዘብ ጋር ተያይዞ ያለ አገልግሎት እንዴት ታየዋል? ተመዝነህ ቀለህ ተገኘህ። ጠረጴዛቸውን እኮ ግልብጥብጡን አውጥቶ በጅራፍ ያባረራቸው ያ ነገር እኮ ለእኛ በጣም ትልቅ ትምህርት እኮ። እኔ የእግዚአብሔርን ቃል እንዲሰብክ ምን በሉ ዘራችሁን ዝሩ። ስህተት ነው፣ ጥንቆላ ነው። አሁንም ሃይኮፒ የሆነ የመናፍስት አሰራር ላይ አለ። እናና አገልግል ሲባሉ እንኳን እግዚአብሔር ሂድ ብሎኝ ይሆን የሚለውን ነገር ሳይመለከቱ ስንት ትከፍሉኛላችሁ የሚሉ ማለት ነው። ባለስልጣኖች ናርገም ሲሉት የሚመጣ ሰውዬ ትላልቅ ኮምፒውተር ከሌላ አገር እያስገዙ የሚቀበሏቸው፣ ትላልቅ ገንዘብ የሚያስልኳቸው፣ ትላልቅ ሱፍ የሚያስገዟቸው አስራትን አገልጋይ ይቀበላል። ሙስና የአይናሞችን አይን ታጨልማለች ይላል። ገንዘብ ለመሰብሰቢያ አይልም። ቪኤት መኪና መግዣ አይልም። ከብት ሲጠፋ ጅብ እንዳይበላው ብለው የመዝሙረ ዳዊት ውስጥ ምዕራፍ ሰጥተው የአህያ መጫኛ የሆነውን ነገር እስከ ማቆም ድረስ የሚያደርጉ አሉ። ቸርች ኢዝ ቢዝነስ ሴንተር ብሎ ተናገረ። እንደነዚህ አይነት ሰዎች ጋር ትክክል ነው ብላችሁ የምትሄዱም ሰዎች ይሄ እኮ በሀገራችን እኮ የምንደብቀው ነገር አይደለም። በነገራችን ላይ ይሄ ክርስትናም አይደለም። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ ዛሬም በድጋሚ ከሚሽነሪ ወርቁ አዳሙ ጋር ተመልሰን መጥተናል። ሳምንት ክፍል 1 አቅርበንላችሁ ነበር። ዛሬ ደግሞ ክፍል 2ን እንደሚከተለው ይዘን ቀርበናል። ደስተኞች ነን አብሮነታችሁ ስለማይለየን። መልካም ቆይታ፣ ተከታተሉት። ከስም ጋር፣ ከፎቶ ጋር፣ ከእናት ስም ጋር፣ ከዘመን ጋር፣ ከቀናት ጋር፣ በብዛት ከሚጻፉ ጽሕፈቶች ጋር፣ የሆነ ነገር አደርግልሃለሁ ከማለት ጋር፣ የሆነ ምልክት ከማሳየት ጋር፣ ከመጽሐፍት ጋር ስለሆነ ጉዳዩ ለምሳሌ ከብት ሲጠፋ ጅብ እንዳይበላው ብለው የመዝሙረ ዳዊት ውስጥ ምዕራፍ ሰጥተው የሚናገሩ ሰዎች አሉ። በአባቶች ደረጃ መሪጌታ ተብለው ማለት ነው። ከሰው ጋር ክርክር ኖሮ ያንን ሰውዬ እንድትረታው ብለው ደግሞ ከዛው ከመዝሙረ ዳዊት ውስጥ ጥቅስ የሚሰጡ አሉ። እኔ የነበረኝ እጄ ላይ ያየሁት ከአንድ ሰው ፔጅ ላይ እንትን ያልኩት ሁላ ለሱን ነገር እንደዛ የሚያደርጉ የሆነን ነገር እየጠሩ መጫኛ፣ ይሄ የአህያ መጫኛ የሆነውን ነገር እስከ ማቆም ድረስ የሚያደርጉ አሉ። በነገራችን ላይ አካባቢውን መጥራት አስፈላጊ ባይሆንም ከብት ሲጠፋ ቅድሚያ እዛ ሰውዬ ጋር ይኬድና ያ ከብት ጅብ ሳይበላው የሚያድርበት ደግሞ አጋጣሚ አለ። ጅቡ ምን እንዳይል ማለት ነው፣ ወደዛ አካባቢ እንዳይደርስ። እነዚያ የጠፉ ከብቶች ወይም አህያ ወይም ፍየሎች ወይም በጎች የሆኑ ነገሮች እዛ ባሉበት ቦታ ላይ ሆነው አድረው እንዲገኙ የሚያደርጉ አሉ። ይሄ ከመድኃኒት እንትን ጋር አይደለም፣ ከመድኃኒት መቀመም ጋር የሚያያዝ አይደለም። ስለዚህ ሊለዩበት የሚችሉት ነገር አንዳንዱ ከመናፍስት ጋራ ከተለያየ ነገር ከፎቶ ጋራ ከቀን ጋራ ያገናኙታል። እንደገና ደግሞ የሆነ ቦታ አድርገው እንደዚህ አድርገው ሰው ላይ አድርገው ምናምን ይባላል። ስለዚህ ይሄ አንደኛው ሰዎች ሊለዩት የሚገባ ነው። በአጠቃላይ ስናየው ሰው በክርስቶስ ኢየሱስ ነፃ ካልወጣ ሊጠቃ የሚችልበት ዓለም ላይ ነን ያለ ነው። ወይም ሌላ መፍትሄ አለ የሚሉት ሁሉ ጋር ሊሄድ የሚችል ነው የሚለው ያስማማናል። በትክክል ለምሳሌ ሰዎችን ነፃ ሊያወጣ የሚችለውና አዋቂ ሁሉን አዋቂ የተባለው በኩነቱ ወይም በባህሪው እግዚአብሔር ነው። አሁን የእግዚአብሔርን ኩነት የሚባለውን ነገር ስናነሳ ሁሉን አዋቂነት፣ ሁሉን ቻይነት፣ በሁሉ ቦታ መገኘት፣ ሁሉን ማድረግ፣ ፊተኛውንና ኋለኛውን ማወቅ የእግዚአብሔር ነው። ወደዚህ እግዚአብሔር መቅረቢያ መንገዱ ደግሞ ክርስቶስ ኢየሱስ ነው። ሌላ መንገድ የለም። ሌላ ነፃ መውጣትም የለም። ለምሳሌ የገላትያ አማኞችን ማንሳት እንችላለን። እንግዲህ በጸጋ ድነው በስጋ ለመጨረስ የክርስቶስን የመጀመሪያውን ነገር ትተው ወደ ግርዘት ሊሄዱ የተንደረደሩ ሰዎች ናቸው። በግርዘት እንድናለን ብለው ማለት ነው በሕግጋትና ወደ ገላትያ ምዕራፍ 5 አካባቢ ላይ ሲደርስ በነፃነት ልንኖር ክርስቶስ ነፃ አወጣን፣ ተመልሳችሁ በሰዎች ስርዓት አትያያዙ፣ ባሪያ አትሆኑ ይላቸዋል። አንድ እኮ እኔ አቀልሃለሁ የተባለ ሰው የዛ የሚያቀለት ሰው ቁጥጥር ስር ነው የሚሆነው። ሁል ጊዜ የሆነ ነገር ኮሽ ሲልበት ወደዛ ነው የሚሄደው። የአጋንንት አሰራር በነገራችን ላይ በማስፈራራት በመንፈሳዊ ማታለል ነው ሰዎችን የሚያኖረው። ለምሳሌ እነዚህ በውቃቢ ይሄ ግብር የአጋንንት ግብር የሚባለው የአጋንንት ግብር ምንድን ነው? ተግባር። የአጋንንት ተግባር እሱ ያለው ነገር ካልተደረገላቸው ከብቶቻቸውን መግደል፣
ልጆቻቸውን መቅሰፍ፣ ይሄን ካላደረክ ይሄ ይሆንብሃል፣ ይሄን ካላደረክ ይሄ ይሆንብሃል በሚለው ነው ሰዎችን እያስፈራሩ በእነሱ ውስጥ የሚያኖሩት። ከዚህ ነገር ለመላቀቅ ምንድን ነው የሚደረገው ነው አሁን ትልቁ ጥያቄ። አጋንንት ኃይሉ በክርስቶስ ኢየሱስ ሞትና ትንሣኤ ስለተሸነፈ አሁን በዚህ መታለል ውስጥ መኖር አይገባም። ይህንን ነገር ደግሞ ተጠቅመው በዛኛው ስስ ብልት መጥተው ደግሞ በአባትነት ደረጃ እንዲህ እናደርግላቸዋለን ካሉም እሱም ውሸት ነው። እና ምንድን ነው ስንል ወደ ክርስቶስ ኢየሱስ መጥተው በክርስቶስ ኢየሱስ ከእግዚአብሔር ጋር እርቅ አድርገው በእግዚአብሔር ቁጥጥር ውስጥ መኖር ነው ለሰዎች የሚጠበቀው ነው ትልቁ ጉዳያችን። በኢየሱስ ክርስቶስ ማመን፣ ከእግዚአብሔር መወለድ፣ ከዚያም በኋላ በእግዚአብሔር መንፈስ ቁጥጥር ስር ራስን አስገብቶ ከእግዚአብሔር ጋር ያለን ሕይወት መቀጠል። ከዚህ ውጭ መፍትሄ ሊመጣ አይችልም። አጋንንት ሰውን አይረዳም። አጋንንትን መጽሐፍ ቅዱስ ሲገልጸው በዮሐንስ 10 ላይ በበር ሳይሆን በመስኮት የሚመጣው ሊያርድ፣ ሊያጠፋ፣ ሊበትን እንጂ ለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ። በእኔ የሚወጣ የሚገባ መግቢያም መውጫም መሰማሪያ እንደሚያገኝ ሕይወት እንዲበዛና እንዲትረፈረፍ እንደመጣ ክርስቶስ ነግሮናል ማለት ነው። እነዚህን ሰዎች ግን በተለያየ ነገር አንቆ በመያዝ በተለያየ ቦታ በማመላለስ ላይ ነው ያሉት። እዚህ ቦታ መጥቶ ማን ነው መፍትሄ ያላገኘ? ኑ እንዲህ ይሆንላችኋል፣ በአንድ ቀን ከዚህ በሽታ ትድናላችሁ። በነገራችን ላይ ሃይማኖቶችን ስንመለከታቸው እኔ አሁን ሃይማኖት እንደሌለው ሰው አይደለም ሃይማኖቶች ብዬ ስናገር፣ በአጠቃላይ ግን በሁሉም ቦታ ላይ ያሉ እኔም ባለሁበት ቦታ ላይ ያለውን አንዱን ከአንዱ ለይቼ ሳይሆን የስህተት አስተምሮችን ስለምቃወም ነው። የስህተት አስተምሮች አንዳንዶቹ ወደ እነሱ በእነሱ ቻናል በኩል እነሱ ባዘጋጁት የጸሎት ፕሮግራም ላይ እነሱ ጋር ሰው ቢሄድ እንደሚድን ወደ ክርስቶስ ሄዶ እንደሚድን አይደለም የሚያደርጉት። በእኛ ደረጃም በወንጌል አማኞች ደረጃ አንዳንዶቹ ደግሞ የሆነ ገዳም ላይ ሰው ቢሄድ እዛ ገዳም ላይ ኪንታሮች ቢኖርበት፣ ለምሳሌ የሚጥል በሽታ ቢኖርበት፣ የተለያየ በሽታ ቢኖርበት እዛ ቦታ በመድረሱ ወይም እዛ ያለው ሰውዬ ጋር በመድረሱ በቀጥታ በቅጽበት እንደሚፈወስ፣ የዛን ስፍራ አፈር ቢወስድ፣ የዛን ስፍራ የእምነት ቅቤ የሚባለውን ቢወስድ፣ የዚያን ስፍራ የእምነት ማር የሚባለውን ቢወስድ፣ የዛ ቦታ የጠበል ስር አፈር ቢወስድ፣ የዚያ ቦታ ጠበል ቢጠጣ ቶሎ እንደሚድን ይነግሩታል ማለት ነው። ይሄ ማለት ወንጌል አይደለም። ይሄ በነገራችን ላይ ይሄ ክርስትናም አይደለም። ክርስትና ወደ ክርስቶስ ኢየሱስ ሲመጣ ነው ሰው በስጋም በነፍስም ሊድን የሚችለው ብሎ ነው የሚያስተምረው። ማዕከሉ ክርስቶስን ነው የሚያደርገው። ይሄ ከስፍራ ጋርና ከሆነ ሰው ጋር የተያያዘ ከሆነ ከእግዚአብሔር ጋር የተጋጨ ነገር ነው። የሚያድነው እግዚአብሔር ያ አፈር አይደለም። እግዚአብሔር ማለት እግዚአብሔር አፈር አይደለም። እግዚአብሔር ውሃ አይደለም። እግዚአብሔር የሆነ ቦታ ዋሻ አይደለም። እግዚአብሔር የሆነ ቦታ እንጨትም አይደለም። እግዚአብሔር የሆነ ከከብት ውስጥ የሚወጣ ቅቤም አይደለም። እግዚአብሔር የሆነ ከዛፍ ውስጥ የሚወጣ የማር የአበባ ውጤት ማርም አይደለም። እግዚአብሔር ነው። አዳኝ ነው። ሕይወት ነው። ኢየሱስ ክርስቶስ እናንተን ለማዳን ስለ እናንተ ኃጢአት ሞቷል። እናንተን ስለ ማጽደቅ ተነስቷል። በክርስቶስ ኢየሱስ በማመን የእግዚአብሔር ጽድቅ ተደርጋችኋል ወይም ትሆናላችሁ። ከእግዚአብሔር ጋር እርቅ ታገኛላችሁ። እግዚአብሔር እናንተን የሚመለከተው በክርስቶስ ኢየሱስ ነው የማይለው ሰው ሁሉ እኔን ብትነኩኝ ነው፣ እኔ ጋር ብትመጡ ነው፣ እኔ ቃል ባወጣላችሁ ነው፣ እኔ ብነካችሁ ነው፣ እኔ በቪዲዮ ባያችሁ ነው፣ እኔ የሆነ ነገር ብናገርባችሁ ነው ቤት የምትሰሩት፣ መኪና የምትገዙት፣ የምትባረኩት፣ ፋይናንሻል ስፒሪቹዋል የሚል ከሆነ እሱ የራሱ የሆነ እሱ ነው። እሱ እኔ ብሎ ነው የሚያወራው ያ ሰውዬ። እኔ ይሄን አደርጋለሁ እያለ ነው እንጂ የሚያወራው የእግዚአብሔር ነው ልንለው አንችልም። አጠቃላይ ባነሳናቸው ነገሮች ላይ ግራ የሚጋቡ ሰዎች ምናልባት እንዳይኖሩ ሰዎችን የሚያድነው እግዚአብሔር ነው። እግዚአብሔር መድኃኒቴና ብርሃኔ ነው። አዳኙ ማን ነው? እግዚአብሔር መድኃኒት ነው። አባቶቻችን ያለፉት በመጽሐፍ ቅዱስ ላይ የተጻፉት ሁሉ ሌላ መድኃኒት አለን ብለው አልጻፉም። እዚህ ቦታ ኑና ትድናላችሁ ብለውም አልጻፉም። እንደዚህ አድርጉና ይሄ ነገር ይሆንላችኋል ብለውም አልጻፉም። የእግዚአብሔርን ቃል ጠብቁ፣ በእግዚአብሔር ትእዛዝ ላይ ሂዱ፣ በእግዚአብሔር እመኑ ብለውን ያስተምሩት። ስለዚህ ይሄ የማህበረሰብ ከእምነት የተነሳ ውድቀት ስላለ ይሄ ነገር መስተካከል አለበት። ትክክል። በተለያዩ ቤተ እምነቶች የእኛንም ወንጌላውያን ጨምሮ ከመስጠትና ከመቀበል ጋር የተያያዘ
አገልግሎቶች ያላቸውን ከምንድን ነው መፈረጅ ያለባቸው ትላለህ? ካልሰጣችሁ እያሉ የሆነ ነገር ካላመጣችሁ ለምን ያኛውን የመናፍስቱን ዓለም ስትነግረን የሚያደርገው ነገር እንዳለ የሚቀበለው ነገር እንዳለ የሚፈልገው ነገር እንዳለ አሊያም ደግሞ ሌሎች ሰዎች አድርገው የመጡት ነገር እንዳለ እናያለን። አሁንም በተለያየ ቤተ እምነቶች ውስጥም በጥንቆላ አሰራርም ይሄ ነገር አለና የሆነ ነገር ስጡ ከገንዘብ ጋር ተያይዞ ያለ አገልግሎት እንዴት ታየዋለህ? በጣም ጥሩ ጥያቄ ነው። እንዲነሳም የምፈልገው ነው። ደስ ብሎኝ ነው ይሄን ነገር የምናገረው። ቃሉ ምን ይላል ነው እንግዲህ ትልቁ ጉዳይ። እነሱ እንዳንዳንዲህ ሊያደርጉ ይችላሉ። ቃሉ ግን ምን ይላል? ለምሳሌ በጣም ገንዘቡን በመስጠት ያለውን ሁሉ ነገሩን በመስጠት የታወቀ አንድ ሰው አለ በመጽሐፍ ቅዱስ ላይ። እሱም ደግሞ በርናባስ የሚባለው ነው በሐዋርያት ሥራ ላይ። ይሄ ሰውዬ ሲሰጥ እነ ጴጥሮስ እንዲጸልዩለት ወይም አገልጋይ እንዲያደርጉት አልነበረም የሰጠው አይደለ? የሰጠው እንደዛ ነው። ያለውን ነገር ለእግዚአብሔር ነበር የሰጠው። እዛ ቦታ ላይ አንተ ይሄን ያህል ነገር ሰጥተህናልና የዛሬ ዓመት ለምስክርነት ስትመጣ የመኪና ቁልፍ ይዘህና ያለው የለም። የዛሬ ምናምን ቀን ለምስክርነት ስትመጣ የቤት ቁልፍ ይዘህና ያለው የለም። የዛሬ 15 ቀን ይሄ ነገር ይሆንልሃል ናና መስክር ያለው ሰው የለም እዚያ ጋር ስናነብ። እሱም አንዳች ከነሱ አገኛለሁ ብሎ አይደለም ይሄን ነገር የሰጠው። ይሄ አንድ ይሄንን ማየት እንችላለን ማለት ነው። ስለዚህ ሰጥተው የሚያስጸልዩ ሰዎች ወይም ተቀብለው የሚጸልዩ ሰዎች ልውውጥ ነው፣ ግዢ ነው እያደረጉ ያሉት። እየገዙ ነው። ፈውስ ከሆነ ከእግዚአብሔር እየገዙ፣ በረከት ከሆነ ከእግዚአብሔር እግዚአብሔር ባርኳቸው ሳይሆን እግዚአብሔር የበረከት አምላክ ነው ተብሎ እግዚአብሔር ይባርካል ብለው ሳይሆን በእነዚህ ሰዎች አስተሳሰብ ገዝተውት ነው እግዚአብሔርን ስለሰጠሁት ሰጠኝ የሆነ አስተዋጽኦ ስላደረግኩለት ይሄን ነገር አደረግ ወሮታዬን መለሰልኝ ብለው ነው የሚያወሩት እንጂ እግዚአብሔርን የሚያመሰግኑ የገዛ ሰው አያመሰግንም አይደለም። መቼም ባህል ካልሆነ በቀር አመሰግናለሁ ደህና ዋሉ ብሎ ካልሄደ በቀር የገዛ ሰው በገንዘቤን የገዛሁት ነው የሚለው። እንደዛ ነው የሚለው። ይሄ ከዚህ ጋር ነው የሚያያዘው። እዛው ደግሞ ሐዋርያት ሥራ ላይ አንድን ሰው ማንሳት እንችላለን። በጴጥሮስ እጅ መጫን መንፈስ ቅዱስ በሰው ላይ ሲወርድ አይቶ ስምዖን የሚባለው ጠንቋይ ለነ ጴጥሮስ ገንዘብ አምጥቶ እኔም እጄን ስጭንበት መንፈስ ቅዱስን እንዲሞሉ ሰዎች ይሄንን ገንዘብ ውሰዱና ይሄንን ስጦታ ለእኔ ስጡኝ ብሎ ሊገዛ ፈለገ ይለናል። እና እንደዚህ ሲል ጴጥሮስ ምን አለው ነው ትልቁ ጉዳይ። አንተም ገንዘብህም ጥፉ፣ የእግዚአብሔርን ስጦታ በገንዘብ ፈልገሃልና ምናልባት ለዚህ ክፋትህ እግዚአብሔር ይቅር ይልህ ከሆነ ንስሐ ግባ አለው። ሐዋርያቶች አላደረጉትም። አሁን በምድር የሚደረገው መጽሐፍ ቅዱስ ላይ ያስተማሩ ሰዎች አላደረጉትም። እንደው ወደኋላ መለስ ብለን እንመልከት። ነዕማን ወደ ኤልሳ ጋር ሲመጣ ወደ 7 የሚሆን እጀ ጠባብ ይዞ ነው የመጣው ለእግዚአብሔር ሰው ምሰጠው ብሎ ማለት ነው። ነገር ግን ይሄን ነገር አምጥቼልሃለሁ እንደዚህ አይነት ኢንፎርሜሽን ሰምቻለሁና ይሄን ነገር ብታደርግልኝ ብሎ ሲጠይቀው ስጦታ ለራስህ ይሁን፣ አንዳች ነገር አልቀበልህም። ዓላማው ምንድን ነበረ? የእግዚአብሔር አገልጋዮች የእግዚአብሔርን ሕልውና ነው የሚያስታውቁት። ነገር ግን በእስራኤል አምላክ መሆኑ ይታወቅ ዘንድ ሂድና በዮርዳኖስ 7 ጊዜ ብቅ ጥልቅ በል ትድናለህ ያለው። ሰውየው ብዙ ነገር አንጎራጉሯል። ይሄ ብቻ አይደለም፣ እነ ዳንኤልንም ማንሳት እንችላለን። የወርቅ ማዕርዳ ነበር የቀረበላቸው፣ የወርቅ ሽልማት ነበር የቀረበላቸው። ቢተረጉሙ ማኔል ቴቄል ፋሬስ የምትለውን ጽሑፍ ቢተረጉም ኖሮ እነ ዳንኤል 3ኛ ገዢ እንደሚሆንና ወርቅ እንደሚሰጠው ነበር እንትን ያለው። ለራስህ ይሁን የመንግስትህንም እኩሌታ አልፈልግም፣ ነገር ግን እግዚአብሔር ይህንን ሚስጥር የሚገልጥ አምላክ በሰማይ አለ ነው ያለው። ያ ሚስጥር ገላጭ የሆነው እግዚአብሔር ሚስጥሩን ሲገልጥልኝ ሚስጥሩ ምን እንደሆነ አስታውቅሃለሁ። በቀጥታ ያንን ማኔል ቴቄል ፋሬስ የምትለውን ጽሑፍ ተመዝነህ ቀለህ ተገኘህ፣ መንግስትህም ካንተ ተቀደደች፣ ካንተ ለተሻለ ለጎረቤት ደግሞ ንግስና ተሰጠች ነው የሚለውን ነገር ገንዘብ ሰጥቶት አይደለም፣ ከንጉሱ ተቀብለው አይደለም ያደረገው። ይሄ ብቻ አይደለም፣ ዮሴፍን መውሰድ እንችላለን። በግዢ የሄደውን ዮሴፍ ገዝተውት አይደል? ዕቃ እንደ መግዛት ነው የዛን ጊዜ ግዢ። ቢገሉ እንኳን ዕቃ እንደሰበሩ የሚቆጠር ማለት ነው። ያም ደግሞ አንድ ህልም፣ አስጨናቂ ህልም መጣ እዚያ ጋር 7 የወፈሩና 7 የከሱ፣ 7 ያፈሩና 7 የደረቁ እህሎች። እነዚህ መጥተው ሲመለከት ያ ሰውዬ ይሄን በዚህ ነገር ላይ እንዲህ አደርግሃለሁ ለተባለው ምላሽ አልሰጠም ዮሴፍ። ምንም አይነት ነገር ቢሰጣቸው የእግዚአብሔርን ሕልውና የእግዚአብሔርን ጻድቅ ፈራጅነት የእግዚአብሔርን አሰራር እግዚአብሔር እንዲከብር ሰሩ እንጂ እነሱ እንዲከብሩ አልሰሩም።
እከሌ ማለት በጣም ምንድነው ሜጀር ነው እንዲባለው አልሰሩም። አንደኛ ነው፣ ቁጥር አንድ አዋቂ ነው፣ ቁጥር አንድ ይሄን ነገር የሚገልጥ ሰው ነው፣ እሱ ጋር ብትሄዱ መፍትሄ ታገኛላችሁ እንዲባለው አልሰሩም። ወደ መፍትሄ ያለው ወደ አምላክ ግን ሰዎችን ወስደዋል እነዚህ ሁሉ እና አልፈለገም። ዮሴፍ ከአንተ በላይ ጥበበኛ ማን አለ? ይሄንን ዓመት አንተው ራስህ ተወጣው ብሎ ነው እንጂ በግብፅ ላይ ንጉሥ ያደረገው ንገረኝና ይሄንን ልስጥህ ብሎ በመቀባበል በልውውጥ ያደረጉት ነገር አንድም ነገር የለም። ስለዚህ የሚለዋወጡ ከሆነ በዛ በንግዱ ውስጥ እግዚአብሔር ሳይሆን የሰራው ለምን ገለባበጠው ታዲያ ጌታችን የሳንቲም ለዋጮችን እዚያ ጋር ገበታቸውን ጠረጴዛቸውን እኮ ግልብጥብጡን አውጥቶ በጅራፍ ያባረራቸው ያ ነገር እኮ ለእኛ በጣም ትልቅ ትምህርት እኮ ነው። ምንድን ነበር የሚደረገው በዚያን ጊዜ ላይ? ንጹሕ በግ የሚገዛው ከካህናቱ ነበር። በአንድ በኩል ንግድ እየነገዱ ነው ማለት ነው ከሚመጣው ማህበረሰብ ካህናቱ። ለዛ ነው ጌታችን የለዋጮችን ሳንቲማቸውን እንትኖቻቸውን በጅራፍ አባረው ገለባብጦባቸው ያንን ነገር ልክ እንዳልሆኑ የወቀሳቸው። የንግድ ቤት አደረጋችሁት፣ የአባቴ ቤት ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻና ምን አደረጋችሁት አለ? የንግድ ቤት አደረጋችሁት አለ። ይሄ ንግድ ነው፣ ንግድ ነው። እንደውም አስታውሳለሁ ቲክቶክ ላይ አንድ አረብ ገብቶ ቸርች ቢዝነስ ሴንተር ብሎ ተናገረ። ትክክል አይደለም እንትናችሁ የቢዝነስ ሴንተር ነው እንጂ የትክክለኛ እምነት ማስተምረው አይደለም ብሎ በእነሱ አይምሮች እስከዚህ ድረስ እንትን ፈጥሯል ማለት ነው ይሄ ነገር። እና የሚሰጥና የሚቀበል ይሄ የሚሰጥና የሚቀበል ስል በሌላ ነገር አይደለም። መስጠትን እግዚአብሔር ያደፋፍራል። ሰዎችን መርዳትን፣ ከእግዚአብሔር ጋር አገልግሎትን አብሮ መስራትን። ለምሳሌ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። እኛ ደግሞ አብረን ምንድን ነው ይላል ሐዋርያው ጳውሎስ? አብረን ሰራተኛ ነን። ወደ ክርስቶስ ፍጹም ሙላት ይገነባሉ አማኞች በነቢያት፣ በሐዋርያት፣ በአስተማሪዎች፣ በፓስተሮች በኩል በመጋቢዎች በኩል ማለት ነው። ነገር ግን ለጸሎት ገንዘብ መስጠት፣ ለጸሎት ለትንቢት ገንዘብ መስጠት። እግዚአብሔር ሳይገልጥ ትንቢት ይነገራል እንደ ገንዘብ ስለተሰጠ አይነገርም እኮ ትንቢት። እግዚአብሔር ካልገለጠ መንፈስ ቅዱስ ያ ሰው እንዲናገር ካልፈቀደለት ገንዘብ ስለተሰጠው ያመጣል እንዴ? እዚህ አዲስ አበባ ውስጥ አንድ ቸርች ላይ እንዳጋጣሚ ተገኝቼ ዘርዝሩ የእግዚአብሔር ቃል እንዲለቀቅ የሚል አገልጋይ ሰምቻለሁ። የእግዚአብሔር ቃል እንዲለቀቅና እኔ የእግዚአብሔርን ቃል እንዲሰብክ ምን በሉ? ዘራችሁን ዝሩ። ምን ማለት ነው? የትኛው መጽሐፍ ላይ ነው እንደዚህ የተጻፈው? እግዚአብሔር ቃሉን የሚለቀው ሰዎቹ ዘር ሲዘሩ ነው ማለት ነው። ምን ቃሉ አይደል እንደ ዘሩ እኮ በተደላደለ ልብ ላይ በሰዎች ልብ ላይ እንዲዘራ ጌታችን በምሳሌ ያስተማረው ዘሪውና የዘሩን ምሳሌና የዘሪውን ምሳሌ የገበሬውን ምሳሌ የተናገረው እሱ ስለ እሱ አገልግሎት ስለ መጽሐፍ ቅዱስ አስተምሮ ነው እንጂ ስለ ገንዘብ መሰብሰብ አይደለም። እና የመስጠትና የመቀበል ተግባር የጥንቆላ ተግባር ነው። ስለዚህ በቤተ ክርስቲያንም ውስጥ ያለ ገንዘብን ቀዳሚ ያደረገ ለአገልግሎት አስቀድማችሁ ገንዘብ ስጡ የሚሉ ለጸሎትም፣ ለአገልግሎትም፣ ለትምህርትም ለማንኛውም ነገር ሲሆን ጥንቆላ ነው ብለን ጥንቆላ ነው፣ ስህተት ነው፣ መጽሐፍ ቅዱስ የማይደግፈው ነው። ሲጀመር አዲስ ኪዳን በሂሳብ ስሌት ከኛ ጋር አልተደራደረም። በሂሳብ ስሌት ቆጥረን ይሄን ያህል አስገብቻለሁና ይሄን ያህሉ የእግዚአብሔር ነው ብሎ በስሌት የተደረገ የአዲስ ኪዳን አገልግሎት የለም። አዲስ ኪዳን ሁሉ ነገራችንን ይፈልጋል። እኛ ሙሉ በሙሉ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናቸዋለሁ ያለው ጳውሎስ ሮሜ 12 ከ1-2 ላይ ምናችንን እኛነታችንን ሰውነታችንን ምን ሕያውና ቅዱስ መስዋዕት። በአዲስ ኪዳን የሞተው ነበር ንጹህ መስዋዕት ታርዶ ነበር የሚቀርበው። እኛ ጋር ግን ሕያው መስዋዕት ነው የሚቀርበው። መንፈሱ ሕያው የሆነ ሰው ነው በእግዚአብሔር ፊት የሚቀርበው። ሙሉ ሰውነታችን ነው እንጂ የሚቀርበው የኛ የሆነው ነገር ስሌት ተሰርተውበት 9 በኪሴ 1 በዛ ይሄ ማለት ስንት ይመጣል ተብሎ ሂሳብ ተሰርቶ አይደለም እግዚአብሔር ጋር የሚመጣው። እኛ ነን። እኛ የሱ ከሆንን የኛ የሆነው ነገር ሁሉ የሱ ነው። ለዚህ ነው በርናባስ ያለውን ሁሉ ሸጦ በሐዋርያት እግር ላይ ያስቀመጠው። እሱንም እኮ እዛ ውስጥ ነው ያደረገው። በዛም ዘመን የነበረው አማኞች ደግሞ አንድ ስፍራ ከሆኑ አንድ ነበሩ። የተለያየ ቦታ ከቦታ ርቀት እንትን ሊሆን ይችላል። እሱ ችግር የለውም። በገንዘብ እንዲህ አድርጊኝ እንዲህ ላድርግልሽ የሚል ነገር ከሆነ ስህተት ነው፣ ጥንቆላ ነው። ስለዚህ መንፈሱ ራሱ ምንጩ ከሌላ ሊሆን እንደሚችል ያመልካች ነው። በትክክል ሙሰኛ መንፈስ እኮ ነው ይሄ። ሙስና እኮ ነው በአንድ በኩል
ይሄ ከሆነ ከእግዚአብሔር ተደብቀው ከእንትን ተደብቀው ከአንድ ጓደኛ መስሪያ ቤት ተደብቀው በጎን እንደሚቀበሉና ስውር እንትን እንደሚሰጡ የመንግስት ሰራተኞች በዚህኛው መንግስት ሰራተኞችም ውስጥ ደግሞ ከእግዚአብሔር ተደብቆ በስውር ገንዘብ ተቀብሎ የሚጸልይና የሚያሰጥ አይነት ሰው ማለት ነው ይሄ ማለት። ስለዚህ ይሄ መንፈስ አለ ነው። ስህተት የሆኑ ነገሮች ሁሉ የሐሰተኛው መንፈስ አሰራር ናቸው። ለምሳሌ ውሸት ከሆነ ሐሰተኛ ንግግር ከሆነ ንግግሩ የማን ነው? የዲያብሎስ ነው። እውነት ከሆነስ የእግዚአብሔር ነው። እግዚአብሔር እውነት የሆነው እግዚአብሔር ጋር ገንዘብ አለ በአገልግሎት ውስጥ የለም። ችግር ነበረ ብለን እናስባለን አይደለ? የኋላውን ዘመን በዚያን ዘመን ክርስትናን ያሳለፉ እግዚአብሔር ጋር አብረው ያገለገሉ ነቢያቶች እኮ ይሄን አላደረጉም ነው እያልን ያለ ነው። ከነገስታት ነበር ገንዘብ የሚመጣላቸው። በነገራችን ላይ በዚሁ አጋጣሚ አንድ ነገር እናንሳ። በለዓምን እናንሳ። በለዓም አንደኛ የእግዚአብሔር ነብይ አይደለም፣ የባላቅ ነብይ ነው። የአጋንንት ነብይ ሆኖ ባላቅ እንደፈለገው በገንዘብ የሚያሽከረክረው ሰውዬ፣ ባለስልጣኖች ናርገም ሲሉት የሚመጣ ሰውዬ። ባላቅም ቢሆን በለዓም ደግሞ የእግዚአብሔር ወገን አይደሉም ሁለቱም። የበለዓምን የእግዚአብሔር ነብይ የምትለዋ ስም ስላለች ብዙ ሰዎች ስለሚሸወዱበት ነብይ ስለተባለ ሐናንያም ነብይ ነው ማለት አንችልም። ሐሰተኛ ነብይ ነው። ሐሰተኛ ነብይ ማለት የአጋንንት ነብይ ማለት ነው። የእግዚአብሔር ቢሆን ኖሮ ቢያንስ ሰይፍ መዞ የቆመውን መልአክ ያይ ነበር። እዚያ አላየም። መገለጥ የለውም። እሱ መራገም ነው ያለው። መራገም መገለጥ አይደለም። ባይዘው መራገም ማለት እኮ ምንድን ነው? በልጅነት የሚጫወቱት የልጆች ጨዋታ አለ። ሰደቃ የሚባል መሬት ቆርቆሮ ድንጋይ አራት ድንጋይ አድርገው የሚጫወቱት እና ያሸነፈው ሰውዬ እከክ ልበስ እያደርነስ ብሎ በዚያ ሰው ላይ የእርግማን ቃል ይሰነዝርበታል። የሐሰተኞች ነቢያት አሰራር እኮ እንደዛ ነው። ከራሳቸው አፍልቀው ሲናገር ከራሱ አፍልቆ የሚናገረው አባታቸው ዲያብሎሱ ስለሆነ ከራሳቸው አፍልቀው ይናገራሉ እንጂ እግዚአብሔር የገለጠላቸው ከሆነ እሱ የተናገረውን ብቻ ነው የሚናገሩት። በቃ የጌታ የእግዚአብሔር መንፈስ በእኔ ላይ ነበረ፣ እዚህ ቦታ ወሰደኝ፣ ይሄን ነገር አሳየኝ፣ እንዲበላለኝ ብሎ ነው የሚናገሩት። ሕዝቅኤል 37ን ማየት እንችላለን። የሰው ልጅ እነዚህ አጥንቶች በሆኑ በህይወት ሊኖሩ ይችላሉን አለኝ ይላል። አይ እኔ አላቅም ጌታ እግዚአብሔር ሆይ አንተ ታውቃለህ። እሺ ተናገርባቸው። ስናገርባቸው ግን ምን ሆኑ ይላል። እሱ ያለውን እኮ ነው የተናገረው። ምን ብዬ ልናገር የሚለውን ሁላ ጠይቋል እኮ ሕዝቅኤል። አጥንት ከአጥንት ጋር ተገጣጠሙ በላቸው። ከዛን ስናገርም የራሱ አጥንት ከአጥንት ጋር ተገጣጠመ። ያ ምን እንደሚሆን አላቅም የተባለው የሆነውን ነገር አሳየው እግዚአብሔር። ተስፋ የቆረጡ የደረቁ በቃ ምንም ተስፋ የለንም ያሉትን እግዚአብሔር ሲናገርባቸው፣ እግዚአብሔር ሲናገር ያ ነገር እንደሆነ ነው የሚያሳየን። እና እግዚአብሔር ሳይናገር ገንዘብ ተቀብለው፣ እግዚአብሔር ሳይናገር በራሳቸው ፈጥረው፣ እግዚአብሔር ሳይናገር ሁኔታን አይተው፣ እግዚአብሔር ሳይናገር አካባቢን ቃኝተው የሚናገሩ ሁሉ እነሱ ራሳቸው ጠንቋይ ናቸው። የጠንቋይ መንፈስን በእነሱ ላይ ይሰራል ነው በቃ። አሁን በእኛ በዚህ በወንጌል አማኝ ተብሎ በእንትን ባለው ውስጥ ያላችሁ በእንደዚህ አይነት ዓላማ ላይ ያላችሁ ሰዎች ወይም ደግሞ እንደነዚህ አይነት ሰዎች ጋር ትክክል ነው ብላችሁ የምትሄዱም ሰዎች ስህተት እንዳለባችሁና ከዚህ ስህተታችሁ ንስሐ ገብታችሁ ተመልሳችሁ የእነዚህን ክፉ ሰዎች ተግባር አጋልጣችሁ ሰዎቹን በየዋሃት መንፈስ አቅንታችሁ ትክክለኛ መንገድ ላይ እንድታገቡ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ምናልባት እንደው እንደዚህ ስናነሳ በአንድ ጎራ እንዳይፈርጁ አንተንም አንተ ስትመጣ ገና ወደ ጌታ ስትመጣ በሚገርም አይነት የመለኮት ምሪት ያሉ ሰዎች ነው ያገኙክ። እዛ አካባቢም ላይ የነበረውን ነገር ስትነግረኝ የእግዚአብሔርን መንፈስ የሚያደምጡ ገበሬዎች የሆኑ አንተ እየሄድክበት የነበረው መንገድ አቋርጠው ወደ እግዚአብሔር ልጅነት ክርስቶስን አዳኝ እንደሆነ እንድትቀበል ያደረጉ ሰዎች አሉና በዚህ አይነት አገልግሎት ደግሞ ቤተክርስቲያን ተጠቃሚ እንደሆነች አንተም ተጠቃሚ እንደሆን በቤተክርስቲያን ውስጥ አክቲቭ የሆኑ የጸጋ ስጦታዎች እንዳሉ እሱንም ብናነሳ ሐሰተኛ የተታለለ ሰው አለ ካልን እውነተኛ ሰው ደግሞ እንዳለ ይታወቃል። በተለይ አሁን ደግሞ እኮ እያየን ያለ ነው ኮፒ ብቻ ሳይሆን የመናፍስቱ ዓለም ላይ ሃይ ኮፒ የሚባሉ አሉ አይደል? አንዳንዴ ስልኮቻችን እኔ አሁን ሰሞኑን አይቻለሁ እና ሳምሰንግ ይሄ 24 ነው ብለው አሳዩኝና በኋላ ሳየው ክብደቱ ምን ሁሉ ጥሩ ነው፣ ግን
ሃይ ኮፒ ነው አሉኝ። እና አንዳንድ የሌለው ነገሮች አሉ። ፈንክሽኑን ሄደ ስታየው የምታጣቸው ብዙ ነገሮች አሉና አሁንም ሃይ ኮፒ የሆነ የመናፍስት አሰራር ላይ አለ እና ይሄ ጣልቃ እየገባ ነው እንጂ እውነተኛው አለ፣ ህይወት ያለበት አለ፣ በነፃ የተቀበሉትን በነፃ የሚሰጡ አሉ። እሱን እንድታነሳው ከራስህም አንጻር ካያቸው የአገልግሎት ጸጋዎች እግዚአብሔር በአንተም እየሰራ ያለውን ደግሞ ከመነሻ ጀምሮ የመጣህበት መንገድ ያንን ስለሚያሳይ በእሱ ብንደመድም ብዬ ነው። ያ በጣም ጥሩ ጥያቄ ነው። ለማንሳት ሞክሬያለሁ። ኤርምያስ ከህፃንነት የተጠራ እውነተኛ የእግዚአብሔር ነቢይ ነበር። ሐናንያ ደግሞ የህዝቡን እንትን አይቶ የሚናገርና የኤርምያስን ኮፒ አንስቶ በሐሰት የሚናገር ነቢይ ነበር። ለምሳሌ ያኛው ቀንበር ተሸክሟል፣ ያኛው የብረት 70 ዓመት ስለሆነ ጉዳዩ የብረት ነው ያደረገው። ይሄኛው ደግሞ በ2 ዓመት ውስጥ ብሎ ቀለል ያለች የምትሰበር እንዲህ ወዲያውኑ የሰበራት እና ያ ህዝብ የ2 ዓመቱን ተከተለ። መቼም ብዙ ጊዜ መከራ መቀበልን ማንም ሰው አይወድም። ከዚህ እስከሆነ ድረስ በእግር መሄድንም ማንም ስለማይፈልግና እውነትና ውሸት አብረው ነው የሚሄዱት። ውሸት አለ ብለን ውሸትን ብዙ ሰው እንትን የሚል ከሆነ እውነት ደግሞ አለ ማለት ነው። ለምሳሌ ይሄ ዛሬ ብርሃን ነው፣ ይሄ ብርሃኑ አለ ማለት ጨለማ ደግሞ አለ። በዮሐንስ መልእክትም ላይ እንደዛው ይናገራል፣ የብርሃን ልጆችና የጨለማ ልጆች ብሎ። ለምን የብርሃን ልጆች ይታወቁ ዘንድ የጨለማው ልጆች መኖራቸው ግድ ስለሆነ። ሐሰተኞች አሉ ማለት እውነተኛ አለ። እውነተኛ አገልጋዮች፣ ስፍራ ያጡ አገልጋዮች፣ መታየትን የማይፈልጉ እግዚአብሔር ታዩ ሳይላቸው መታየት አይፈልጉም እውነተኛ አገልጋዮች። ለምሳሌ እግዚአብሔር ሂድ ሳይለው ሰው ጠርቶት የሄደ ሰው የለም። አንድ የተጠራ ሰው አይተናል። በሕያው እግዚአብሔር እምላለሁ፣ በሕያው ነፍስ እምላለሁ፣ እግዚአብሔር ያለኝም ብቻ ነው የምናገረው ነው ያለው ሚክያስ የሚባለው ነቢይ። ለምሳሌ 450 የሚሆኑ በሰማሪያ ከተማ አካባቢ የነበሩ ሁሉ ቀንደ መለከት ሰርተው ሬማ ዘገለዓድ ላይ ውጣ እግዚአብሔር አሳልፎ ይሰጥሃል ይከናወንልሃል ሲሉ ያኛው ሰውዬ ሌላ ሰው ብሎ አንደኛው ንጉሥ ሲጠይቅ ኢዮሳፍጥ የሚባለው ሲጠራ ሚክያስ ሲጠራ በሕያው ነፍስ እምላለሁ ሕያው እግዚአብሔርን እግዚአብሔር እሱ የተናገረኝም ብቻ እንጂ አልናገርም ያለ ሰው ነው። ለምሳሌ እነዛኞች እኮ አንድ ቃል ሆነው እየተናገሩ ነው። እባክህ ቃልህ ከቃላቸው ጋር አንድ ይሁን ሲባል ይሻላል። እንደዚህ አይነት ሰዎች አሉ። ለምሳሌ በአገልግሎት ደረጃ እውነተኛ አገልጋዮችም አሉ፣ ገንዘብ የማይደራደሩ እና አገልግለን ሲባሉ እንኳን እግዚአብሔር ሂድ ብሎኝ ይሆን የሚለውን ነገር ሳይመለከቱ ስንት ትከፍሉኛላችሁ የሚሉ ማለት ነው። ይሄ እግዚአብሔር ላከው ልንል አንችልም። ይሄ እግዚአብሔር አገልጋይ ነው ልንል አንችልም። ገንዘብ አምላክ ነው። በነገራችን ላይ በመጽሐፍ ቅዱሳችን ላይ ማቴዎስ 6:24 ላይ ሰው ለሁለት ጌቶች መገዛት አይችልም ብሎናል ጌታችን። ምንና ምን ነው ሁለት ጌቶች ብሎ ያነጻጸረው ስንል ለእግዚአብሔርና ለገንዘብ። ገንዘብ የሚመራው ሰው አለ፣ በገንዘብ ተደራድሮ ገንዘቡን ተቀብሎ የሚያገለግል ሰው አለ። ገንዘብን ሪጀክት አድርጎ እግዚአብሔር የሚመራው እግዚአብሔር የነገረውን ነገር ብቻ የሚናገራል። ይሄንን ስንል ገንዘብ አያስፈልግም እያልን አይደለም። የአመፅ ገንዘብ ነው የማያስፈልገው። በአመፅ የሚሰበሰብ ነገር ነው ከእግዚአብሔር ጋር የማይሰበሰብ ስለሚበትን፣ ይሄ ከእግዚአብሔር ጋር ያልተሰበሰበው ነገር ነው የማያስፈልገው። ጽድቅ የሌለበት፣ ሰዎች የሚያለቅሱበት፣ ሰዎች የሚያዝኑበት፣ ሰዎች ወደ ስህተት የሚሄዱበት፣ ሰዎች የሚጠላሉበት፣ የሚገዳደሉበት፣ ጥላቻ ግድያ ነው። ሰዎች ይህን ነገር የሚያደርጉበት በክፋት መልክ የሚመጣው ገንዘብ አስፈላጊ አይደለም እና እንደዚህ አድርጌልሻለሁ፣ እንደዚህ ካላደረግሽልኝ አዛለሁ፣ እንደዚህ አስደርግሻለሁ። ትላልቅ ኮምፒውተር ከሌላ አገር እያስገዙ የሚቀበሏቸው፣ ትላልቅ ገንዘብ የሚያስልኳቸው፣ ትላልቅ ሱፍ የሚያስገዟቸው፣ እምቢ ካልሽ እኔ ቃል አወጣብሻለሁ እያሉ በወንጌል አማኝ ደረጃ ሆነው የሚናገሩ ሐሰተኛዎች አሉ። በተለያየ አረብ ሀገር የሚኖሩ እህቶች እና በተለያየ አውሮፓ ሀገር የሚኖሩ እህቶች ጋር አሁን ይሄን ነገር ወንድሞችም ጋር ይሄን ነገር ቢጠየቅ ብዙ የሚናገሩት ነገር ይኖራቸዋል። ብዙ አገልጋዮች የሚያስፈራሯቸው ሰዎች ስላሉ ማለት ነው። ይሄ ሁሉ ነገር ልክ አይደለም። በክርስቶስ ቤተ ክርስቲያን ውስጥ እንደዚህ አይነት ነገር የለም። በክርስቶስ ቤተ ክርስቲያን ውስጥ ለምሳሌ ሐዋርያው ቅዱስ ጳውሎስ 1 ቆሮንቶስ 9 ላይ ነው ስለ ገንዘብ ማሰባሰብ አውርቷል። ልቡ እንዳሰበ በልግስና ይስጥ፣ እግዚአብሔር በልግስና የሚሰጠውን ይወዳልና ይሄንን ነገር ደግሞ ይሄንን ስጦታ በእንደዚህና በእንደዚህ ላኩት፣ ከዚህም በኋላ ያለውን ግን ስመጣ አደነግጋለሁ።
ቋሚ ሆኖ እንኳን ያ ነገር እንትን የሚባል አይደለም። በንግግር በወንድማማቾች በህብረቱ ውስጥ አስፈላጊ የሆነው ነገር የሚደረግ ነው። በአጋቦስ መንፈስ ቅዱስ መገለጥ በዓለም ላይ ረሃብ እንዲሆን በተናገረው መሰረት አሕዛብ ሀገር የነበሩ አብያተ ክርስቲያናት የክርስቶስ ቤተ ክርስቲያናት አማኞች ኢየሩሳሌም አካባቢ ለሚኖሩ አማኞች እርዳታ አሰባስበው የላኩበት ማለት ነው። ያ ነገር ወንድሞቻቸው እንዳይጎዱ የከተማው ነገር አስቸጋሪ ስለሆነ በተለያየ ነገር የሚኖሩና ይሄ ነገር አቅሙ ያላቸው ደግሞ እነዛን የረዱበት እንዲሁም ደግሞ ለወንጌል ስራ የሰጡበት በስሌት በጣም የተመሰገኑ ሰዎች ስላሉ ማለት ነው። እነዚያ ሰዎች ለሚያከስርና ለሚያታልል ነገር አይደለም የሰጡት። የጳውሎስን የመልእክተኝነት አገልግሎት ነው ሰፖርት ያደረጉት። የእግዚአብሔር መንግስት ነው ያስፋፉት። ለእግዚአብሔር እግር ነው የሆኑት። እግዚአብሔር ነው በእነሱ እንትን የሄደው። ያስፈልጋል ይሄ ነገር አስፈላጊ ስለሆነ ማለት ነው። ከዚህን ውጭ ግን ለግል ጥቅም በተለይ አሁን እኔ ሚሽነሪ ነኝ። እኔ አስራት ስጡኝ ብላቸው እኔ አስራት መቀበል እችላለሁ? የኔ ነው አስራት? የኔ አይደለም፣ የእግዚአብሔር ነው። ሲሰጥ በቤተ ክርስቲያን ነው የሚሰጠው። ያ የክርስቶስ ቤተ ክርስቲያን እንደየአስፈላጊነቱ ነው በየሚያስፈልገው ቦታ የምታሰራጭ። ለምሳሌ የአንጾኪያ ቤተ ክርስቲያን እነ ጳውሎስን ስትልክ እዛች መዋቅር ላይ ካለው ነገር ነው አንስታ የምትሰጠው። የኢየሩሳሌሟ ስትልክ የኢየሩሳሌሟ ልጅ፣ በኤስያ ያሉት ከሰባቱም ቢልኩ እንደዛ ነው የሚያደርጉት። በግል መጥቶ አገልጋይ ነኝ ነው ስጡኝ ቢል ቤተ ክርስቲያን ላይ ካልገባ አስራትን አገልጋይ ይቀበላል? አይቀበልም። ስለዚህ እነዚህ ሁሉ ነገሮች ውሸት ናቸው። ትንሽ ውሸት አለች ማለት ደግሞ ነገሩ የእግዚአብሔር አይደለም ነው። ወይስ እየዋሸ እንዴት አገልጋይ ሊሆን ይችላል? እያታለለስ እንዴት አገልጋይ? አታላይ መንፈስ ካለበት እንዴት አድርጎ ሊሆን ይችላል? ይሄ መስተካከል የሚገባው ነገር ነው። የሌሎቹን ብቻ ስህተት አይደለም የምናወራው። አጠቃላይ ይሄ የስነ ባህሪ የባህሪ ውድቀት ነው። ይሄ በቃ እነዚህ ነገሮች ልክ አይደሉም ነው። ይሄ እኮ በመንግስት ደረጃም እኮ ሊሆን ይችላል። ለምሳሌ ሙስና እግዚአብሔር አጥብቆ የሚቃወመው ነው። በዘጸአት 21 ላይ አይደለም? ዘጸአት 21 ላይ ሙስና የዓይናሞችን ዓይን ታጨልማለች ይላል። ትክክለኛውን ፍርድ ትክክለኛውን እንትን አይቶ እንዳላየ ማለፍ ማለት ነው። ወይም ደግሞ እውቀቱን አጨልሞ ያወቀውን ነገር እንዳላወቀ ሆኖ ማለፍ ማለት ነው። አይናማነት ማለት ነገሮችን ለይቶ ማየት እውቀት ነው። በነገራችን ላይ ይሄ ያንን ነገሩን ነው የሚያጨልመው ማለት ነው ሙስናን የሚቀበል። ይሄም ደግሞ በሀገሪቱ ላይ ብዙ ውድቀቶችን አድርጓል። ለምን? መበለቶችን፣ ድሃ አደጎችን፣ የተገፉትን ተሟገቱላቸው ስለሚል መጽሐፍ ቅዱስ። እነዚህ ሰዎች ደግሞ ገንዘብ ባለው ፓወር ስር ሆነው እያለቀሱ ስለሆነ አገሪቱን ውድቀት ውስጥ ይከታል። ይህ አይነቱ ነገር በቃ አጠቃላይ ማለት ነው። እኔ ካለኝ ከሚሽነሪነት ወንጌላዊ ለመሆን የሆነን ሰው ረግጬ የሚወጣ ከሆነ ያ ወንጌላዊ ደግሞ ፓስተር ለመሆን ረግጦ የሚወጣ ከሆነ ያኛው ፕሮፌት ለመሆን ረግጦ የሚወጣ ከሆነ ይሄ ከእግዚአብሔር የተሰጠ ነገር አይሆንም። እነዚህ ነገሮች በትክክል መስተካከል አለባቸው ማለት ነው። ይሄ አሁን ምንድን ነው? ከእግዚአብሔር ተሰጥቶኝ ነው አስራለሁ ፈታለሁ ቢለኝ ነው መች ሰማዋለሁ? ማሰርንና መፍታትን እንኳን ማንን ነው የምታስሩት የምትፈቱ ብዬ ጠይቄ ሰዎችን ያሉኝ ናቸው ማለት እኮ ነው። እግዚአብሔር ሰዎች እንዴት እንዲታሰሩለት ይፈልጋል? አይፈልግም። ጭራሽ እንደዛ አይደለም። አንድን ሐሰተኛ ትምህርት መከልከልና አንድን ደግሞ ትክክለኛ ትምህርት መፍቀር ነው ማሰርና መፍታት። በጴጥሮስ ላይ ያለው ራሱ ለጴጥሮስ የመንግስተ ሰማያትን ቁልፎች እሰጥሃለሁ ሲለው ራሱ እግዚአብሔር አልሰጠውም። እዛ ጋር እሰጥሃለሁ ሲለው በአዲሲቱ ቤተ ክርስቲያን ውስጥ ስርዓትንና መመሪያን እሰጥሃለሁ ነው። ያ ስርዓትና መመሪያ ደግሞ ምንድን ነው? ከጌታችን ትምህርት ጋር የሚሄደውን መፍቀድ፣ እንደ ጌታችን ትምህርት የማይሄደውን መከልከል። ማሰርና መፍታቱም ይሄ ነው እዛ ጋር ያለው። ከዚህን የተለየ ነገር ሰዎችን አንዱን አስሬው ከነ ኃጢአቱ ሲኦል ልከዋለሁ፣ አንደኛውን ፈትቼው ደግሞ መንግስተ ሰማይ አስገባዋለሁ፣ አንደኛውን ሽባ አረገዋለሁ፣ አንደኛውን ችግረኛ አድርጌ ቤት ውስጥ አስቀምጠዋለሁ፣ አንደኛው እንዲያገባ አደርጋለሁ የሚባል አይነት ከሄዱ ይሄ ሁሉ ነገር ለሀገሪቱ ውድቀትን ያመጣ ነገር ነው። ቼክ እንዲያደርጉት ያስፈልጋል ነው። አንዳንድ ነገሮች በግልጽ የሚነገሩ ስለሆኑ ማለት ነው። በግልጽ የሚነገሩ ስለሆኑ። ሁለተኛ አሁን እኔ እግዚአብሔርና ይሄን ነገር አድርግለት ይሄን ያህል ገንዘብ ስለሰጠኝ ብዬ ነው እንደ ለአንድ ሰው የሆነ ነገር የማስደርገው? እግዚአብሔርን ማዘዝ ነው፣ በእግዚአብሔር መታዘዝ ነው ከኛ የሚጠበቀው። ለእግዚአብሔር ምን ማለት መታዘዝና መገዛት፣ ይሄ ነው ከኛ የሚጠበቀው። እነዚህ ነገሮች በትክክል በሁሉም ቤተ እምነት ውስጥ መታየት አለባቸው። ወንድማማቾች ናችሁ ነው ያለን መጽሐፍ ቅዱስ። አንዱ ጌታ የሁሉ ጌታ ስለሆነ ለሚጠሩት ሁሉ ደግሞ ባለጸጋ ስለሆነ አንዱ ጌታ የሁሉ ጌታ ነው፣ ለሚጠራው ሁሉ ባለጸጋ ነው። ስለዚህ አንደኛው ከአንደኛው በልጦ በቅዱሳን መካከል በቤተ ክርስቲያን መካከል
ከአካሉ ከብልቶች ውስጥ አንደኛው ብልት ተነስቶ በሌሎቹ ላይ ሰልጥኖ ገዢ ሆኖ ሌሎችም ምንም አያውቁም እኔ ነኝ ብሎ የሚናገርበት አይነት መጽሐፍ ቅዱስ እንደዛ አላዘዘም። እንዳውም መምህራችሁ አንድ ነውና መምህር አትባሉ፣ ሊቃችሁ አንድ እርሱም ክርስቶስ ነውና ማንንም ሊቃውንት አትበሉ፣ ሊቃውንት ተብላችሁ አትጠሩ። አባታችሁ አንዱ የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ፣ እናንተ ሁላችሁ ወንድማማቾች ናቸው። ማቴዎስ 23 ከ1 እስከ 8 ያለውን ክፍል በትክክል ማየት ያስፈልጋል ማለት ነው። ከዚህ አንጻር ስናየው ከሁሉም ሰዎች የበላይ ሆኖ በእነዚያ ሰዎች ላይ ሰልጥኖ ለእነዚያ ሰዎች አንዳች ነገር ሰጥተውት አንዳች ነገር አምጥቶ የሚያሰጥ አይነት የለም። ይሄኛው የስህተት አካሄድ ነው። በወንድማማቾች መካከል ግን ለዚህ አገልግሎት መንፈስ ቅዱስን ለመግለጥ እንደወደደ የሚሰጣቸው አሉ። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ወደ ታችም ደግሞ በወረደ ጊዜ ስጦታን ለሰው ልጆች ሰጠ። እሱም ደግሞ በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያት፣ ሲቀጥል ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎች፣ ሽማግሌዎች አደረገ። ይህ ሁሉ ግን አንዱን የእግዚአብሔርን ልጅ በማመን ወደ ክርስቶስ ፍጹም ሙላት እስከሚደርሱ ድረስ ቅዱሳን አገልግሎትን ለማገልገል ሰጠ ነው የሚለው። ገንዘብ ለመሰብሰቢያ አይልም። ቪኤት መኪና መግዣ አይልም። ያ አገልጋዩ እየሰራ ግን መግዛት ይችላል። ምእመናን ደግሞ ይሄ ነገር ይገባዋል ብለው በሰጡትም ነገር ደግሞ መግዛት ይችላል። ትልቁ ችግር አሁን ያለው በደሞዝ መቀበል ላይና ሰርቶ በመለወጥ ላይ አይደለም። ሁሉም አገልጋዮች ከሰው አጭበርብረው ላይሆን ይችላል የገዙት፣ የሚሰሩ ይኖራሉ። መስራትና መጽሐፍ ቅዱስ እንዲላል የሰረቀ ከእንግዲህ አይስረቅ፣ እንደውም ለሌሎች የሚያካፍለው እንዲኖረው በእጆቹ እየደከመ ይስራ። በቃ ይሄን ያዛል መጽሐፍ። ሰርተው ደግሞ ሞዴል የሆኑ ሰዎች ሊኖሩ ይችላሉ። እየሰሩ የሚያገለግሉ ሰዎች ሊኖሩ ይችላሉ። እየሰሩ ከዚያ ከሚሰሩ ነገር ላይ ለሰዎች የሚረዱ ሰዎች ሊኖሩ ይችላሉ። ይሄኛው ሂደት በክርስቲያኖች መካከል በጣም ቢቀጥል አሪፍ ነው እላለሁ። እንደዚህ ካልሆነ ግን ቀውስ ይመጣል ማለት ነው በቤተ ክርስቲያን ውስጥ። ለዚህ ነው በቤተ ክርስቲያን ውስጥ መካሰሱ፣ በአንዳንዶቹ ዘንድ እኮ መገዳደሉ፣ መለያየቱ ሁሉ አለ። ይሄ እኮ በሀገራችን እኮ የምንደብቀው ነገር አይደለም። አምና ካቻምና እዚሁ እኛው ሀገር ላይ በስልጣን ጉዳይ ሰዎች ድብልቅልቅ ብለው እንዲከሆነማ ብለው እስከ መገዳደል ደርሰዋል አይደል እንዴ? ይሄ ያለ ጉዳይ ነው። እስካሁን ድረስ በአንዳንድ አካባቢዎች ላይ ይሄ ነገር አለ። መወጋገዙ አለ። አንዱን ገልብጦ በየዩቱቡ ላይ መልቀቁ፣ መውቀሱ አለ። ይሄ አስፈላጊ አይደለም። ይሄ ትክክለኛ ነገር አይደለም። ትክክለኛ ነገር አይደለም። አንዱ በአንዱ ላይ ስልጣን ለማግኘት ብሎ እንትን ማለት እንደዚህ ከሆነ ወደ ቆሮንቶስ ቤተክርስቲያን ወደ ተወቀሰችበት ነገር ይወስደናል ማለት ነው። በገንዘብ ምክንያት ባልና ሚስት ተካሰው አረማውያን ነገስታት ጋር ይሄዱበት፣ በትዳር ምክንያት ተካሰው መሄድ ማለት እኮ ያው ያካፍለኛል አካፍልም ላይ የመጣ ነው። በገንዘብ ላይ የመጣ እኮ ነው። አካል ከአካል ወጥታ አካሉን ስትከስ ወይም አካሉን አስወጥቶ ሲከሳት ማለት ነው። ይሄ ማለት ይሄ ሁሉ ነገር ታዲያ በክርስቲያን መካከል እኮ ነው። ይሄ ብቻ አይደለም። ንብረት ተለዋውጠው ብድር ለጊዜው ተሰጣጥተው ያ ነገር እንደ መቀማማት ሆኖ ሁሉ አረማውያን እንትኖች ጋር እንዲሄዱ ነው የሚነግረን። ላውም ወንድሞቻችሁን ትከሳላችሁ፣ ብታታልሉስ አይሻልምን? ብትበደሉ አይሻልምን? እንዴት ታደርጋላችሁ? ይሄን አይነት የሚያደርግ የለምን ወደሚለው በቃ አስተዋይ ሰው ጠፍቶ መረን ህዝብ ሆኖ ትምህርቱን እያሰደበና እያስነቀፈ የሚኖር ሆኖ ስህተት በመስራት ሰዎች እንዳይቀበሉ የሚያደርግ የተቀደሰ ኑሮን አለመኖር የሚያመጣው ይሄ ጉዳይ ስለሆነ ከዚህ ላይ ሁሉም ክርስቲያን በክርስቶስ ኢየሱስ አምኖ በክርስቶስ ኢየሱስ ደም የተቀደሰ ቅዱስ ነኝና በኑሯችሁ ቅዱሳን ሆኖ ተብሎ በዚህ የቅድስና ህይወት ውስጥ ለመኖር የጽድቅን ህይወት ለመኖር በአዲስ ህይወት ለመመላለስ በኃጢአት ሞቻለሁ ብሎ ክርስቶስን ለመተባበር የተጠመቀ ሁሉ የቅድስናን ህይወት እንዲኖር በዚሁ አጋጣሚ መልእክቴን አስተላልፋለሁ። እግዚአብሔር ይባርከ። በጣም ከልብ ነው የማመሰግነው። ምናልባት ደግሞ አሁንም ግራ በመጋባት በጨለማ ውስጥ በተለያዩ የመናፍስት አሰራር ውስጥ ላሉ ሰዎች መዳኛው ነፃ መውጫው ኢየሱስ እንደሆነ ጥሪ እንድታቀርብላቸው ልጋብዝ። በጣም ደስ የሚል ነው ይሄኛው ጉዳይ። በየትኛውም ዓለም ያላችሁ በተለይ ሰዎችን በመመልከት የትኛው ነው ትክክል በሚል ጥያቄ ውስጥ ነፍሳችሁ ያለች
ትክክል ኢየሱስ ክርስቶስ ነው። ጻድቅ ኢየሱስ ክርስቶስ ነው። ወደዚህ ወደሚያሳርፈው ሕይወት ወደ ሆነው ጌታ መጥታችሁ ከማንኛውም ላይ አይናችሁን አንስታችሁ የትኛውንም አካሃድ ማየት ትታችሁ ኢየሱስ ክርስቶስን በመመልከት ነፍሳችሁ ጌታና አዳኝ አድርጋችሁ ኢየሱስ ክርስቶስን በመቀበል ከእግዚአብሔር ጋር እርቅ አድርጋችሁ በጽድቅ መንግስት በእግዚአብሔር መንግስት ውስጥ እንድትኖሩ በጌታ ፍቅር ጥሬን አቀርብላችኋለሁ። ጌታ ይባርካችሁ። እንግዲህ ተመልካቾቻችን ለሁለት ክፍል ያቀረብነው ከሚሽነሪ ወርቁ አዳሙ ጋራ ይህን ይመስላል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም